አባትህ ምን? አባቴ የምሰራበትን አውቋል። እንዴት ማለቴ? ማን ነገረው? እንዴት አወቀ? አላውቅም። ከአሰሪው ጋር በቅርበት ነው የሚተዋወቁት መሰለኝ። እና ተገናኛችሁ? አያችሁ? እሱ እንኳን አላየኝም። ቀስ ብዬ ወጣሁ። እሺ ታዲያ ምንድን ነው የምናደርገው? አላውቅም፣ ግን ረባሽ ሰው መረበሹን አያቆምም። እኔ ደግሞ እሱን ማግኘት አልፈልግም። ምን ነው ዝም አልሽ? ምን ልበል ታዲያ? ሁሌ የሆነ ነገር አለፍን ስል የሚያጋጥመን ነገር አይጠፋም። አይዞሽ እንዴት አደርሽ? እውነቴ ስትለኝ እማዬ ትዝ ትለኛለች። ደግሞ ምንድን ነው ዛሬ ስራ የለም እንዴ? ኧረ አለ። እንዴት እንደሚሄድ እኮ ግራ ገብቶኝ። ማለት አንደኛ ትላንት ያለ ሰዓት ነው የወጣሁት። ሌላው ደግሞ አባዬ ስራ ቦታ እንዳይጠብቀኝ ፈራሁ። ሚኪ፣ መጋፈጥ ያለብንን ነገር መጋፈጥ አለብን። በስንት መከራ የተገኘን ስራ ልትደራደርበት ነው? ቆይ አሰሪን እኮ ምን እንደምለው ነው ግራ የገባኝ። ይኸውልህ አለቃህ እስካሁን ያለውን ሁኔታ አባትህ ይነግረዋል። ስለዚህ ይረዳዋል። ካልሽሽ እነሳለሁ። በቃ እሺ፣ ቁርስህን በልተህ ትሄዳለህ። ሄሎ አለቃ፣ ረፈደ እንዴ? ለትናንት ነው። በጣም ይቅርታ፣ ትንሽ ችግር ገጥሞኝ ነው። ምን ነው የምታውቀው ነገር አለ እንዴ? እሺ፣ አዎ እየደረስኩ ነው። ደርሻለሁ አለቃ። እሺ፣ መጣሁ አለቃ። እሺ። መገጣጠሙ ግን ይገርማል። ለዛ አይደል እንደ እሱን ማስደሰት ደስ የሚልህ? እስኪ ብዙ ቅርበት ካላችሁ ለማስማማት ሞክር። ግን ሰውየው ምንም ሳያፍር ምክንያቱን ላንተ መናገሩ ይገርማል። የሚገርም እኮ ነው። ቆይ አሁን ምንድን ነው የሚፈጠረው? በልሽ በቃ ተገናኝተን እናወራለን። ቻው። ምንም የሚያስጨንቅ ነገር የለም እኮ እንጂ ተረጋጋ እንጂ። ያስጨንቃል እንጂ ዶክተር። ስራም ማገኘውን ትንሽ ተረጋጋው ብዬ ሳስብ እንደገና ሌላ ችግር ይግጠመኝ እና ምን ይፈጠራል? ምን ሊፈጠር እንደሚችል እንኳን አላውቅም። አባዬ እንደምታስበው አይነት ሰው አይደል። እሺ ምን አሰብክ? ዶክተር፣ ቤቴን ቢሆን እኮ ቀይረው ነበር። ስራዬን ግን በፍጹም ማጣት አልፈልግም። በቃ እየሰራህ እኮ ነው። ከሱ ምንም አትፈልግም። ራስህን ችለሃል። ስራ ቦታ ቢመጣም አቋምክን መንገድ ነው። በቃ ሌላ እኮ የሚያስጨንቅ ነገር የለም። እንዳልከው እንግዲህ ቀለል ያድርግልኝ። አይዞህ፣ የሚመጣው ካለፈው አይብስም። እንዳፍ ያድርግልኝ። ዶክተር፣ ምን እንደማስብ ታውቃለህ? ያንተን ፍቅር አግኝቻት አብራችሁ ሆናችሁ ደስተኛ ህይወት ስትመሩ ማየት። አይ ሚኪ፣ ብዙ አትመኝ። እሷ እኮ ሴት ናት። እድሜዋ ቁም አይጠብቃትም። ይሄኔ ሌላ ታሪክ ውስጥ ነች።
ለአንተ ካላት የትም አትሄድም። እንዳፌ ያድርግልኝ። የኔ ቀለል ያለ ነው። አሁን ስለአንተ እናስብ። ዶክተር እኔ አሁን በጣም እየፈራሁ ነው። እውነት እርጉዝ ናት። በቃ ያለምንም ግርግር ነገሮችን መፍታት ነው የምፈልገው። ይኸውልህ ሚኪ፣ እናንተ በጣም ጠንካሮች ናችሁ። እመነኝ ትወጣላችሁ። እሺ ዶክተር። እውነቴ። ምን ተፈጠረ? አለቃ ምን አለክ? ኧረ ምንም አላለኝ። ታዲያ ምን ሆነ ነው? ፊት እኮ ልክ አይደለም። ደህና ነኝ የኔ ፍቅር። ባይሆን ብሎሽ አሪፍ ነበር። ቆንጆ ነበር። ግን ሚኪዬ የሽምግልናውን ነገር እንዴት አሰብክ? እውነቴ መጀመሪያ ቤት መከራየት ይቀድማል። እሱ አይሻል? እዚሁን ምን እባክህ። እውነቴ እዚህ እኮ የምንከፍለውን ኪራይ ሌላ የተሻለ ቦታ መከራየት እንችልበታለን። ደግሞ በዛ ላይ እኔ ልጁን አልወደድኩትም። ግን እኮ ሚኪ የቤት ኪራይ ውድ ነው። እውነቴ አሁን እኮ እየሰራሁ ነው አይደል እንዴ? ሽምግልናው አይቀድምም? እውነቴ ቤት መከራየቱ ነው የሚቀድመው። እንዳልክ ግን ወዲህ ሳይገፋ ሽምግልናው ይላክ እባክህ። እሺ ለማንኛውም አሁን ትንሽ ረፍት ላድርግና ወተን አየር እንቀበላለን። ምን ትጋብዘኛለህ? ችፕስ ጋብዝሻለሁ። እሺ ምን ነው? ምን ነው ራስህ? እኔ ምንም አልሆንኩም። አንቺ ምን ሆነሽ? እኔማ ምንም አልሆንኩም። ወይ እንመለስ? ቆይ ለምን? ሚኪ እያወራኸኝ እኮ አይደለም። በዛ ላይ ሌላ ሀሳብ ውስጥ ሆነሃል። እሺ ነይ እንሂድ። እውነቴ አንድ ነገር ላማክርሽ ነበር። እሺ ቆይ ሽምግልናው ቢቆይስ? እሺ ማለት ምን ይችላል? የምርህና ሚኪ? አዎ ምን ነው? በጣም ትገርማለህ። እሺ እውነት እውነቴ ተወኝ ልተኛበት። እውነቴ እባክሽ ለንግግር ይቅርታ አድርጊልኝ። እሺ በፈለግሽው ሰዓት እልካለሁኝ። እባክሽን አንቺ ዝም ብለሽ እኔ ለደቂቃ እንኳን መቆየት አልችልም። ሚኪ እናቴ እንደዚህ አድርጋ አይደለም የሚያሳደገች። ብቻዋን ነው ትቻት የወጣሁት። ለአንተ ፍቅር ብዬ እኔ ሁሉ ነገር እያደረግኩ ያለሁት። አውቃለሁ። ካወቅክ ታዲያ ለምን ልትረዳኝ አትሞክርም? ሳልረዳሽ ቀርቼ እኮ አይደለም እውነቴ ነው እንጂ ምን አለ እንዳዘነችብኝ ተለያይተን ከምንቀር ቢያንስ ይቅርታዋን እንኳን ባገኝ። እሺ አባዬን እኮ እንዴት እገላገለዋለሁ ብዬ። ሚኪ ያንተ አባት ፍቅር ከፈለገ እንጂ ችግር ከፈለገ በእኛ ላይ ስልጣን የለውም። ልክ ነሽ፣ ግን የማስተካከለው ነገር እንዳልሆነ እኮ ታውቂያለሽ። ሚኪ እኔ ሁሌ የሚያስጨንቀኝ ምን መሰለክ? መራ መጠማታችን አይደለም፣ ግን እማዬ እኔ ስታስበኝ ምን ይሰማት ይሆን? እሺ እናቴ ከሰናይ ጋር እናውራና ሰሞኑን እንልካለን። ሳስበው በህይወቴ ውስጥ ብዙ ነገር እየተከናወነ እንደሆነ ይሰማኛል። ግን ሁሉንም ነገር የሚያስረሳኝና የሚያስደስተኝ ምን ታውቂያለሽ? ልጃችን ነው። አይገርም? እኛም እኮ ወላጅ ልንሆን ነው። ቆንጆዬ ሴት ልጅ ነው የምንወልደው። አይ ወንድ ነው። ሴት ናት። ስራ ራሱ ይዣት የሚሄድ ነው ይመስለኝ። ኧረ እባክህ እና ከኔ ልታስበልጣት ነው? እሱን እንግዲህ ፈሪ
እንዴት ነህ? አለሁ። ስራዬን እንደጨረስኩ አላረፍኩም። ወዲያውኑ ወደ አንተ የመጣሁት። አመሰግናለሁ ዶክተር፣ ግን ቶሎ ሽማግሌ መላክ አለብን። ወሰናችሁ? አዎ፣ ሲቆይ እሷ በጣም እየደበራት። ጥሩ። እናሽ ታዲያ የት ነው የምንልከው? ቤቷን ታውቀዋለህ? ያው ጉሊት ስለሚውሉ ጉሊት ነው የሚላከው። እርግጠኛ ነህ? አዎ፣ ያው 2 ጊዜ ነው የሚላከው መሰለኝ አይደል? ቀጣዩን ደግሞ ቤታቸውን እንልካለን። ይሁንሽ። ያው እንግዲህ ምላሹ እናያለን። ዶክተር እሺ ባሉ በል። እናቷ በጣም ኃይለኛ ናቸው። ግድ የለም ሚኪ፣ አታስብ። ኃይለኛ ሰዎች በጣም የዋህ ናቸው። እምቢ እንደማይሉን እርግጠኛ ነኝ። ግን ደግሞ ከዛ በፊት የእውነትን ሀሳብን ብንጠይቅ ጥሩ ነው። ከኔ የምታመልጥ መስሎ ነው? ስለምን ማምለጥ ነው የምታወራው? በቃ አትከታተል፣ ልኑርበት። ሚኪ እቤትህ ግባ። ነገሮችን በማስተዋል እናስተካክላለን። የምን ቤት? አሁን እኮ የኔ ቤት ሌላ ነው። ሚኪ ከስተሃል፣ ጠቁረሃል። ምን እንደምትመስል ግን ታያለህ። በፊትም ውጭ ነበር የሚያምነው፣ አሁን ግን ውስጤ በሚገባ ተውቧል። አየህ፣ ደሃ ጋ ያለው ተረት። አሁን ልትሰውኝ ትችላለህ ሚኪ? እሺ እንደፈለግኩን፣ ቢያንስ እንኳን ቤት ግባ። አባዬ ቆይ አሁን ካገባው በኋላ መልሼ ወደ ቤት ልመለስ እንዴ? እሺ እናትን አግኝታት ታውቃለህ? በቅርቡ አገኛታለሁ፣ በደንብ ስረጋጋ። ያው አንተ ሰላም ከሰጠኝ ማለት ነው። እኔ እኮ እቤት ድረስ ተጠፍረህ እንድትመጣ ማድረግ አላቃተኝም። አታረገውም ማለት ግን ያደረግከው ለታ እውነት ትሙት ነው የምልህ። ከዛ ቤት ሬሳዬ ነው ለቀብር የሚወጣው። ሚኪ እኔ እኮ ጠላት አይደለሁም፣ አባት ነኝ። ቆይ አባቴ ከሆንክ ለምንድን ነው እንደ ሌባ የምታሳደኝ? ለምን ችግሬ ለችግር ትሆንብኛለህ? ችግር ቃሉን እንኳን ሳታውቀው ነበር ያደግከው። እኔ ችግር አንተ እንደ አባት ከምታስብልኝ ከሆነ በቃ ተወኝ። አንተ መቼም አትቀየር። ሄሎ ግርምሽ፣ ሚኪን ያገኘሁት ግን ሊያወራኝ ፈቃደኛ አይደለም። ትዕግስት እቺ የድሃ ልጅ የሆነ ትብታብማ አሰብ ትፈለጋለች። ቤት ግባ ነው ያልኩት። ነገሮችን ትንሽ ሳላበላሽ አልገባም። እስኪ አንተ አስታርቀኝ። ማን ነው እሱ? ደግሞ እሱን የታውቆት ነው? ሚኪ እኮ ሰው አያውቅም። ጥሩ እሺ፣ በቃ አድራሻውን ትልክልኝና ነገ እሄዳለሁ። እሺ እሺ። እሺ አቶ ጌታው፣ ምልክን ነበር የሚያምህ? አሞኝ አይደለም፣ አንተን ነው የፈለግኩት። እኔን? አዎ፣ ጌትሽ እባላለሁ። ኦ ጌትሽ፣ የሚኪ አባት። አወቅሁት። እንዴት ነዎት? ደህና ነኝ። ለልጄ ጥሩ ወዳጅ እንደሆንክ ሰማሁ። አመሰግናለሁ። ምንም ምስጋና አያስፈልገውም። ጥሩ ወዳጆቼ ናቸው። መልካም። ዛሬ አንተ ጋር የመጣሁት ውለታ እንድትውልልኝ ነው። የምን ውለታ? እውነቴን ነው የምልህ። የምልህን ካረክልኝ የዓመት ደመወዝህን ነው የምሰጥህ። ሰው እንዲህ የሚያደርገው ለሙስና ነው። እኔ ደግሞ ሙስና አልወድም። ያው አሁን እርሶ የጠየቁኝ ግን ለማስታረቅ ስለሆነ ችግር የለውም። መልካም ነገር ነው። እባክህ ከልጅ አስታርቀኝ። ለማስታረቁ እሱ እሺ ካለኝ ችግር የለውም። ግን በእነሱ አብሮነትና ፍቅር ይስማማሉ? ምን ላድርግ? እንስማማ እንጂ። አማራጭ ከማጣት እንዳይሆን። ደስ ብሎኝ ነው ብዬ አልዋሽም። ግን ምን አደርጋለሁ? ከልጄ ጎን መሆን እፈልጋለሁ። እንደዛ ከሆነ አናግረዋለሁ። አንተን እምቢ አይልህም። መልካም፣ እስኪ እሱን እናያለን።
አመሰግናለሁ። የሆነ ጉዳይ ላወራህ እኮ ነው በአስቸኳይ እየፈለኩ። አይገርምም ዶክተር? እኔም ላወራ ነበር። ሲገርም። እሺ ምንድን ነው? መጀመሪያ እስኪ አንተ ንገረኝ። አይ አንተ ቀደም። ዶክተር አባዬ መንገድ ላይ ያገኘሁት እና ለምን እንደሚከታተለኝ አላውቅም። ምናልባት እርቅ ፈልጎ ቢሆንስ? እኔ ከእሱ ጋር ምንም እርቅ የሚባል ነገር አልፈልግም። ሚኪ ምንም ቢሆን እኮ አባት ነው። ይልቅ የእሱን ጉዳይ ተውና ስለ አንተ ጉዳይ ላውራ ነበር። እኔም ስለ አባት ነው ላወራ የነበረው። ስለ አባት? አው አንተን እንዳስታርቀው ሽምግልና ላከኝ። እየቀለድክ አይደለም አይደል? ከምሬ ነው። እንዴት እቀልዳለሁ? እሱን አውቀዋለሁ። አንድ ተንኮል ሳያስብ እንደዚህ አይልህም ነበር። እኔ አይመስለኝም ሚኪ። እስኪ ለማንኛውም ሽምግልና ይለፍ፣ ደግሞ እንዳያስተጓጉልብን ካልክ እኔ ላስጨንቅ አልፈልግም። ግን ያው አባት ነው። ምንም ቢሆን ዘላለም ጠላት ናችሁ ልሆናችሁ። እኔ ድሽ በቃ ዶክተር የመጣው ሀሳብ ጥሩ ነው፣ ግን ደግሞ ሽምግልናው ካለፈ በኋላ ይሻል። ለምን? የአባትየው መኖር እኮ ለሽምግልናውም ጥሩ ነው። እንደውም ዶክተር እውነቱን ንገሪኝ ካልከኝ ሀሳቡን ቀይሮ መለሳለሱ ምንም አላማረኝም። እንደዛ ይመስልሻል? አዎ በጣም ከባድ ሰው ነው። እንደውም ከዚህ ሁሉ ጊዜ በኋላ ሀሳቡን መቀየሩ ምንም አልተመቸኝም። በእርግጥ እሱንም ስጠይቀው ሽምግልና ይለፍ ብሏል። አዎ እንደዛ ነው የሚሻለው። ተጸጽቶም ከሆነ ጥሩ፣ እንደዛ ስላልመሰለኝ ነው። እሱ እኮ ያለምንም ማፈር ማየን ያዋረዳት ሰውዬ ነው። እኔ ጋር መጥቶ ሰላም መፍጠር እፈልጋለሁ ሲል እኮ ሚኪን ጠይቄው እምቢ ስላለ አንቺ ጋር የመጣሁት ለዛ ነበር። ዶክተር አንተም ብዙ አትመነው። ኖ እንደዛ አይደለም። ከኔ ጋር ምን ያገናኘናል ብለሽ ነው? አሁን ደግሞ ዶክተር ነገሮች መስመር ይዘውልን ሳያልቅ ሌላ ችግር ደግሞ ተፈጠረ። አይ ችግር አይደለም። ደግሞስ ምን የቀረን ነገር አለ? እኔ ስራ አላገኘውም። ሚኪ ደግሞ ገና በቅርቡ ነው ስራውን የለመደው። በዛ ላይ ይህንን ቤት መቀየር አለብን፣ ሽማግሌ መላክ አለበት። ብቻ ብዙ ዶክተር። ሁሉም እኮ ከዚህ በኋላ ቀላል ነው። ቤትም ቢሆን በማንኛውም ሰዓት መቀየር ትችላላችሁ። ግን መረጋጋትና ሰላም መሆን አለብን። አይዞሽ፣ እውነት ምንም አይፈጠርም። እኔ አሁን ልሄድ። እሺ ዶክተር ልሸኝክ። ይቅርታ የሚኪ አባት፣ ዛሬ ቀጠሮ ያለን አይመስለኝም። ስለዚህ ጉዳይ ላናግርህ እኮ ነው የመጣሁት። እሱን ከሆነ አናግሬዋለሁ፣ ግን ምንም አዲስ ነገር የለም። ሊሰማኝም አልፈለገም። ሊሰማህማ ይገባል። እሱ እኮ የራሱ ነፃ ፈቃድ አለው። እኔ ባለውለታው ስለሆንክ ላስጨንቅህ ስላልፈለግኩኝ ነው። ባለውለታው ባልሆንም ሊያስጨንቁኝ አይገባም። እኔ እኮ የራሴ ፕሮግራም ያለኝ ሰው ነኝ። ፕሮግራም? አዎ፣ ሰዎችን ያለ ቀጠሮ አላገኝምም አላናገርም። እኔም በሆን እኮ እንደዛው ነው። ስለዚህ የተግባባን ይመስለኛል የሚኪ አባት። ግቢ። እሺ ቀስ በል ቢያንስ። የመጨረሻ ነው እንዴ? ካልፈረሽኩስ? በቃ አይቻልም። እሺ በቃ አልጫወትም። አልፈረሽኩም። በቃ አልጫወትም። አንተ ከተመጣክሽ ሳልፈረሽ በቃ ያገባኝ። በጉልበት ነው እንዴ? በቃ አይቻልም። እሺ በልጃ። እሺ እሺ ግቢ። ሁለት ይኸው አሸንፊያለሁ። የእኔ እናት የወደድሽ ግን መቼ ነው ትልቅ እንዴ? ገና እኮ ነው። የሚያምርሽ ሚዛኔ ነው ማለት ነው። እኔ እንጃ መሰለኝ። ታውቃለህ፣ ግን እናት እንደመሆን ሳስብ ውስጥ የማላውቀው ስሜት ይሰማኛል። የእኔ እናት እኔም ልጄን እስከማየው በጣም ጓጉቻለሁ።
አባት እያስቸገረ ነው አይደል? አዎ ዶክተሩ ላገብኝ እሱ ማስቸገሩን አውቀው ምናልባት ሰላም ከሆነ ፍላጎቱ ከሽምግልና ሰላም በጣም ይሻላል። አዎ እኔ የሚያሰብኩትን ካሳካው በኋላ አወራዋለሁ። ምንድን ነው ያሰብከው? አንቺን መሳም። ዶክተር ሽምግልናው መቼ አሰብክ? እኔ ቅዳሜ ቢሆን ጥሩ ነው ባይ ነኝ። አሪፍ ነዋ። ግን ማን ነው የሚሄደው? ግርማን አስቤዋለሁ። ሽማግሌ አይደል እንደሚሆነው? የግድ እኮ ማርጀት አይጠበቅበትም። ከፈለክ ግን ሌሎች ሽማግሌዎችን እንፈልጋለን። የሆነ ይሁን። ከተቻለም 3 ሰዎች እንፈልጋለን። ዶክተር ባዶ እጃቸውን ነው እንደሚሄዱት? የመጀመሪያ ሲሆን አዎ። ለእውነቴ ልንገራታ? አዎ ንገራት፣ እርግጠኛ ነኝ ደስ ይላታል። ለእሷ እናት ሽማግሌ ይገባቸዋል። ከልባቸው እናት ናቸው። እሷም ልቧ ያርፋል። እና ደግሞ ሻል ያለ ቤት ብከራይ? ቆይ ሁሉም የሚሆነው በሂደት ነው። መጀመሪያ ይሄን እንጨርስ። እሺ። ቁርስ በልተን ትገባለህ። እዛው እናንተ አቅራቢያ እንበላለን። አንተ ብላ፣ ባይሆን ሻይ እጠጣለሁ። እውነቴ መቼ ባዶ ወዴን ታስወጣኛለች ብለን እኔን እያስቀና መሆኑ ነው። እንዳልከው ነገሮች እንዳይደራረቡ ያንተን ጉዳይ እናዘገየዋለን። ግን ያንተን ፍቅር እናገኛታለን። እሱ እንኳ እባክህ ተስፋ የለም። ተስፋ እኮ ላይኖር አይችልም። እንዳፈ ያርገው። አሜን አሜን። እኔ ልሻው ኮረዳ ልጅ ያለቻት አንዲት እናት ልጇ ከትምህርት ቤት ወደ ቤት መመለሻ ሰዓቷ ስለደረሰ ምግብ ለማዘጋጀት ተለያይታች ትላለች። ዋና ምግቡን አዘጋጅታ ተጨማሪ ማባያ የሚሆን ሰላጣ እያዘጋጀች ባለችበት ሰዓት ድንገት የኮሌጁ ተማሪ ወደ ቤቷ ይገባል። እውነቴ። አቤት። ምን ሆንሽ? ነገር እየበላሁ። ራት የለም እንዴ? አይ እኔ ነገር መብላቱ ጣፍጦኛል። እሺ አብረን። ትላንትና አባትን የምትፈልገው በምክንያት እንደሆነ ነግረኸኛል። ምንድን ነው ምክንያቱ? እሱ ነበር የምትበይው? ስላልነገርከኝ እያሰላሰልኩት ነበር። እውነት የምታደርገው እኮ የእናትህን ስልክ ቁጥር ለማግኘት እንዴ? ቆይ ለምንድን ነው እሷ ዝም ያለችህ? እኔም እሱን ያስጨነቀኝ። እናቴ በደህናዋ እኔ ላይ እንደዚህ አትሆን። እሺ ምን ተፈጥሮ ይሆናል? እውነቴ እኔም ያልገባኝ እሱ ነው። እኔና እናቴ በቀን ውስጥ ብዙ ጊዜ ነበር ስልክ የምናወራው። ደህና ባትሆን ነው እንጂ እስከዛሬ መታ ትፈልገኝ ነበር። ቆይ ታዲያ ለምንድን ነው አባትህን ስልኳን ስጠኝ የማትለው? እንደምፈልገው ካወቀማ እንደመያዥ ይጠቀምበታል። ግን ከእሱ ጋር መስማማ ከሆነ እንደ ቀልድ አድርጌ ይቀበለዋል። ምንም አይፈጠርም። እሺ ልቤ ግን ፈርቷል። አትፍራ ሚኪዬ፣ ምንም ነገር አይፈጠርም። ደግሞ የልጅ ልጅ እንዳላትም ትነግራታለህ። እሱ እንደማወጣቅ እጅግ ነበር የምትደሰተው። ሚኪዬ ደግሞ ስትቀበል ለልጃችን ልብስ ገዝተህላት ና። እሺ ገና እኮ ነው ማለት። በእናትህ ሚኪዬ የልጅ ልብስ እያየው ልደሰት። ቀኑን ሙሉ እኮ ልጃችንን እያሰብኳት ነው ሙሉ። እንዴ እኔንስ? አሁንማ ልጅን ብቻ ነው የማስበው። ምን እስከልዝ በባክ ግን እቅፍ እስካደርገው ቸኩያለሁ። እሺ ቢያንስ ተወልዶ እስኪወስድብኝ በደንብ ቅፊ። ላይ ይቅናታ። ዶክተር እንግዲህ ማስቸገር ነገር ወስቷል። ችግር የለውም ሚኪ። ምንድን ነው? የሚቻል ከሆነ ከአባዬ ጋር ላስታርቃችሁ በሚል ሰበብ የማይን ስልክ ቁጥር ተቀበልኝ። እንዴት ብዬ እንደዚህ አድርግ በለኝ እስኪ። እኔ እንጃ አላውቅም። የእናቱን ስልክ ቁጥር ይፈልጋል ብዬ ቀጥታ አልጠይቀው? እንደሱም አይሰጥህም። ግን ሌላ አማራጭ የለም አይደል? እማዬ ናፍቃኛለች በጣም። ይሄኔ እኮ እሷም ተጨንቃለች። የግድ አሁን አስፈላጊ ነው? አላውቅም።
ግን እማዬ አንድ ነገር ሳትሆን ይህን ያክል እኔን ድምፅ ሳትሰማ አትቆይም ነበር። እንዴት አልመጣችም ታዲያ? ዶክተር አልናገርም ብዬ ነው እንጂ የእናቴ ሁኔታ በጣም ያሳስበኛል። በፊት 3ቴም 4ቴም በቀን እንደዋወል ነበር። እማዬ በጤናዋ አጠፋም አንድ ነገር ሆናለች። አንዴ እውነቴ እውነቴ አንዴ ሽት ዲቆይ ምን ሆነሃል? አትናገርም እንዴ? አባዬ ግን በዚህ ልክ ክፉ ነው እንዴ? ምን አደረገክ? ሲም ካርዴን አዘግቶታል። ለምን? እናቴን እንዳላገኛት። ዶክተር ሳቴ ደረስኩ። ሚኪ በቃ ባለ ታክሲውን እየጠራሁት ነው። በዛው አብረን እንሄዳለን። እሱ ይመስለኛል የደወለው። ዶክተር ነገሮች ግን እንዳሰብናቸው ቀላል የሚሆን አይመስለኝም። ምን ነው? ምን ተፈጠረ? ሲሙን ሞከርከው እንዴ? አይገርምም? አዘግቶታል። ኧረ እባክህ በእውነት አንተ አባት በጣም ከባድ ሰው ናቸው ማለት ነው። ላናግራት እንደምፈልግ ካወቀ በቀላሉ አይሰጥህም። እስኪ በቃ አገኘውና የሚለውን እሰማለሁ። እንግዲህ የሚሳካል አይመስለኝም፣ ግን ሞክራለሁ። እንደውም ነገ ቀጥሯለሁ። ዶክተር ግን ስለ ሽምግልናው ምንም ማወቅ የለበትም። በራሱ መንገድ ማወቅ ይቀራል ብለህ ነው? በራሱ መንገድ ካወቀ ደግሞ ነገሮች ይበልጥ ከባድ ነው የሚሆኑት። ያው እንግዲህ እውነቴን ከሚከብዳት እንግዲህ ነገሮች ቢከብዱ ይሻላል። ወይ ፍቅር ይሁን እሺ። ግን አባትህን ማናገር በራሱ ከባድ ነው። በዛ ላይ ለሆነ ጥቅም እንደፈለግነው ካወቀ ደግሞ አስበው። ዶክተር ሁሉን ነገር አውቃለሁኝ፣ ግን በቃ ለኔ ስትል ቻለሁ። እሺ በቃ ጥሩ። በቃ ባለ ታክሲው እየደወለ ነው፣ በዛው ሸኛለሁ። እዛው ያልኩ ቦታ ላይ ነን። እሺ ዶክተር። ሰላም ነው አቶ ጌታው? ጌትሽ ይበቃል። ባይሆን አንተን ዶክተር ማለት ይሻላል። ምክንያቱም ቀሪ ገንዘብ ዶክተር መባል አልገባኝም። ምሳ ልጋብዝና ደህና ቦታ ወስጄ ውስኪም ላጠጣ። አልጠጣም፣ ምሳም በልቻለሁ። ይሄን እድል እኮ የምታገኘው በአመት አንዴ ወይም ሁለቴ ነው። ወይ ደህና ሰርግ ስትጠራ ወይ ዲያስፖራ ዘመድ ሲመጣ ነው የምታገኘው። ምግቡን ነው መጠጡን ነው እንጂ። አንተ የምትጠጣውን ውስኪ የሚጠጡት እንዳንተ አይነት ሰዎች ናቸው። ልክ ብለሃል። እናንተ ማኬት ታመጡታላችሁ። በዚህ ልክ እንዲደነዝዝ የሚፈልግ አእምሮ የለኝም። ያለኝ ጤናማ አእምሮ ነው። መመጻደቅ የድሆች ባህሪ ነች። በውስኪ መደንዘዝና ግፍ እየሰሩ መኖር ደግሞ የእናንተ ባህሪ ነው። ለማንኛውም ክፉ ነገር መናገር አልፈልግም። ካስከፋው ይቅርታ። እኔም አልከፋም። ውስኪ ስለማልጠጣ ነው እንዴ የሚከፋው? ቢያንስ ደደብ ሰው አይደለሁም። ደደብ ነህ እያልከኝ አይደለም መቼ? ኖ ዶክተር ነኝ እያልኩ ነው። ብርቅ ነው እንዴ ዶክተር መሆን? በጣም እንጂ። እኔ እኮ ከፈጣሪ በታች ሰዎችን የማዳን ጥበብ ተሰጥቶኛል። ነገ ሀብታም መሆን እችላለሁ። አንተ ግን ዶክተር መሆን አትችልም። እሺ ወደ ጉዳይ ግባ። ልጅህ እርቅ ይፈልጋል። በእውነት? አዎ፣ ግን አንድ ቅድመ ሁኔታ አለው። ምንድን ነው?